ማለዳ ማደሪያችን ተቀሰቀሰን። መኪናው ደርሷል ተነሱ። ከሌዊ ሪዞርት ወላይታ ሶዶ ከጣሊያን የጋዜጠኞች ቡድን ጋር ተያይዘን ነጎድን። ሮም ጣሊያን ከመጣችው ጋዜጠኛ ጉዞ ከማይደክማት የዓለም ጉዞ ካጠነከራት አና ቶርቶራ ፍሪላንሰር ጆርናሊስት ሮም ኢታሊያ የወላይታ ምድርን ያልተነገሩ ታሪኮችን በሉቃስ በዛብህ የተዘጋጀውን የወላይታ ዞን ባህል ቱሪዝም የጉብኝት መመሪያ ይዘን የጉብኝታችን ደርዝ ከዳሞት ተራራ እስከ መንትዮቹ አጆራ ቀበሌ የሚገኙት ፏፏቴዎች ድረስ ይዘልቃል። የዓለም ታሪክ ጸሐፊዎች ሪሞቻቲ፣ ቸሩሊ፣ አንደር ሃይሜን፣ ቨንደር ፈረንካስ፣ ዲቢዮንቼሪ ወዘተ ስለ ወላይታ ምድር የወላይታ ሕዝብ ባህልና አኗኗር በተመለከተ የጉዞ ማስታወሻ ጽፈውላታል። ወላይታ ደሬስ ይቆያሉ። የእነርሱን ፈለግ ተከትለን ከጋዜጠኛ አና ቶርቶራ ጋር መረጃና ማስረጃ እያሰባሰብን በወላይታ ምድር ያልተነገሩ ታሪኮችን እያሰስን ነው። የኡማ ወይም ኦሞ፣ ላቴ፣ ደሜ ወንዞች ወላይታ ምድርን በከፊል ከሚንተራሳት አባያ ሐይቅ እየተያየን እየተጓዝን ነው። እግረ መንገድ እጅግ የከበረ ከበሬታና ታላቅ ምስጋና የቸርናቸው የወላይታ ሕዝብ ታሪክ መጽሐፍ ደክመው የጻፉት ምሁራን ፋንጮ ፋንታና ኢዮብ አጫ ናቸው። ክብር እና ምስጋና ለነርሱ ይሁን። ኦሲሞ ሞቼና ቦራጎ ዋሻ። ወላይታ በተለያዩ ዋሻዎች የተከበበች ናት። ሞቼና ቦራጎ ዋሻ ከነዚህ ውስጥ አንዱ ነው። የሞቼና ቦራጎ ዋሻን ለመመልከት ከአዲስ አበባ 315 ኪሎ ሜትር ከሶዶ ከተማ ደግሞ 10 ኪሎ ሜትር ርቀት መጓዝ ይጠበቅቦታል። በሞቼና ቦራጎ ዋሻ ጥንታዊ ሰዎች የሚጠቀሙባቸው ጦሮች፣ የእሳት ምድጃዎችና የተለያዩ ቁሳቁሶች ተገኝተዋል። ዋሻው ከባህር ጠለል 23000 የጫማ ከፍታና 70 ሜትር ስፋት 12 ሜትር ከፍታ አለው። በዋሻው አናት የሚፈሰውን ጎንጂ ወንዝ እየሰሙ ዋሻ ውስጥ የአሜሪካና የፈረንሳይ የምርምር ምልክቶችን ማጤን ልዩ ስሜት ይፈጥርቦታል። ወላይታ በሞቼና ቦራጎ ዋሻ ላይ የባህር ማዶ ተመራማሪዎች ያካሄዱት ጥናት እንደሚያረጋግጠው ከዛሬ 70 ሺህ ዓመት በፊት አካባቢ የበረዶ ዘመን ተብሎ በዓለም በሚታወቀው ወቅት የዛሬዎቹ ወላይታዎች ብቻ ሳይሆን ከዘመኑ እልቂት የተረፉ የዓለም ሕዝብ ተጠልሎ ያንን የመከራ ዘመን ያሳለፈበት ቦታ እንደሆነ ተጠርጥሯል። በዚህ ምክንያት በዓለም አቀፍ ደረጃ ጥናትና ምርምር ከሚካሄድባቸው 7 ዓለም አቀፋዊ ምርምር ማዕከላት መካከል ፍንጭ የተገኘበት ዘ ኤሪያ ኦፍ ሰክሰስፉል ሂውማን ማይግሬሽን ተብሎ የሚጠራ አካባቢ ሞቼና ቦራጎ ዋሻ ሆኗል። የዓለም ሕዝብ ከሞቼና ቦራጎ ዋሻ ወላይታ ተነስቶ ዳግም ያንሰራራበት መሆኑን በተመራማሪዎች አንደበት ጥናትም ይገለጻል። ከአቶ ሸሙ ቡሶ ሹንዴ ጋር በሞቼና ቦራጎ ዋሻ ውስጥ ያደረግነው ጨዋታ የዋሻ ውስጥ ወግ አይጠገብም። ኦሲሞ የጦርነቱ ነገር ከዛሬ 124 ዓመታት ገደማ በፊት በራሱ በሁስቱንዳና በላፑን ወይሻ በ8 ሚኒስትርና በ7 የወረዳ አስተዳደር በካው የበላይነት መሪነት ይተዳደር የነበረ ጠንካራ መንግሥት ነበር። የመጨረሻው የወላይታ ንጉሥ ካዎ ጦና በሚኒሊክ ወታደሮች እስከ ተያዙበት እስከ 1887 ዓ.ም ድረስ አፄ ሚኒሊክ ጋር ለ7 ዓመታት ተዋግተዋል። የሸዋው ጦር በ12 በዘመናዊ የጦር መሣሪያ ሲዋጋ፣ የወላይታው ጦር ደግሞ በጋሻ ጦርና የአይዳሚያ ንብ መንጋ በመጠቀም ይዋጋ ነበር። የዶክተር አርካ አቦታ ገለጻ የሚኒሊክ ጦር ይዟቸው ከመጡ ከ12 መድፎች 6ቶቹ በወላይታ ጦር ሲወድም ቀሪዎቹን 6 መድፎችና የተማረኩትን የወላይታ ንጉሥ ይዘው ወደ አድዋ እንዳመሩ ይነገራል። አና ቶርቶራ ጋር ወግ ይዘናል። የጉዞው ማስታወሻዋ በቅን ልቦና ሕዝብና አገርን አክብራ በነጻነት እንድትጽፍ መልካም ፍቃድሽ ይሆን አልኳት።
ለምን የሚል መጠይቅ ከአንደበቷ አይጠፋም። ምክንያቱም በማለት የአድዋ ድልን የጀግኖቹን ታሪክ ነገርኳት። የውልሽ አና ቶርቶራ የውጭ የጉዞ ጸሐፍት የአድዋ ድልን የአድዋ ጦርነት the war of አድዋ በማለት ይጽፋሉ። ጦርነቱን እንጂ ድሉን ጀግንነቱን አይጽፉትም። ኢትዮጵያ የኢትዮጵያ ጀግኖች አርበኞች በደምና በአጥንት ያቆማትን አገር ናት። ሕያው ጀግኖቻችንን አንረሳም፣ እናንተም አትርሱ አልኳት። There is sacrifice must not be forgotten. Thousands laid down their lives so that our country breathes this day. Never forget their sacrifice. ሶዶ ከተማ ይህች ናት። የወላይታ ሶዶ ከተማ የአሁኑን ስያሜ ያገኘው ከዛሬ 160 ዓመታት አካባቢ በአካባቢው ይኖሩ ከነበሩ ከሞቼና ቦራጎ ሶዶ ነው። እቺ ከተማ በአዲስ አበባ በአላባ ቡታጀራ መንገድ በ315 ኪሎ ሜትር ርቀት ላይ ትገኛለች። የሥላሴ ቤተክርስቲያን ይህ ቤተክርስቲያን የሚገኘው በዳሞት ተራራ አናት ላይ ነው። ወደ ታሪካዊ ሞቼና ቦራጎ ዋሻ ጉዞውን ያደረገ እግረኛ ሰው በዚያ ወደ ላይ ለመውጣት በጣም ቀላል ይሆንለታል። እግር ካልሆነ በመኪናም ሆነ በሞተር ብስክሌት አይሞከርም። ይህ ቤተክርስቲያን በአዲስ መልክ ዘመናዊነቱን በጠበቀ ሁኔታ ተሰርቷል። በ12ኛው መቶ ክፍለ ዘመን የወላይታው ንጉሥ ሞቶሎሚክ ከነሙሉ ጦር ሰራዊት በኢትዮጵያዊ ወንጌላዊ በአቡነ ተክለ ሃይማኖት እጅ የተጠመቁበት ቅዱስ ስፍራ ነው። ሶዶ ሙዚየም። ሶዶ ሙዚየም ዘለቅን። ሙዚየሙ የሚገኘው በወላይታ ሶዶ ከተማ በተለምዶ አጠራር ወክማ ተብሎ በሚጠራ አካባቢ ከወላይታ ዞን ባህልና ቱሪዝም የመንግሥት ኮሚኒኬሽን መምሪያ በአንድ ቅጥር ግቢ ውስጥ ይገኛሉ። ሙዚየሙ የወላይታን ሕዝብ ታሪክ የሚወክልና የወላይታ ሕዝብ የማንነት አሻራ የያዘ ነው። የሀገርና የሕዝብ አሻራ ቅርሶች በክብር ተቀምጠዋል። የሁምቦ ካርበን ፕሮጀክት የተባበሩት መንግስታት የዓለም ንብረት ለውጥ መካከል ዋናው ጽሕፈት ቤት ከወርልድ ቪዥን ኢትዮጵያ ጋር በመሆን የተራቆተን የሁምቦን ቀበሌያት መልሶ ለማልማት አስቦ ያዘጋጀው ፕሮጀክት ነው። ፕሮጀክቱ በአጠቃላይ 2800 ሄክታር የሚሸፍን ነው። በውስጡ 7 ቀበሌያትን የያዘ ነው። እስካሁን ድረስ በተሠራው ሥራ የአካባቢ አየር ንብረት ለውጥ የተስተካከለና በፊት ከአካባቢው የጠፉ የዱር እንስሳትና አዕዋፋት መመለስ ጀምሯል። በጥንቱ ወላይታ ምድር ዝሆን፣ አንበሳ፣ ነብር፣ ጎሽና አውራሪስ ነበሩ። አሳዛኙ ነገር በደኖች መመናመንና በልቅ አደን ምክንያት ወደ አጎራባቾች ሸሽተዋል። ጡባሎጅ። ጡባሎጅ የተገነባው የአባያ ሐይቅን ተንተርሶ የአካባቢውን ስነ ውበት አሰናስሎ ለቱሪስቶች ጥሩ መናፈሻ እንዲሆን በማሰብ ነው። አካባቢው በተፈጥሮ ያጌጠና በአባያ ሐይቅ የተከበበ በመሆኑ ከጡባሎጅ አትውጡ የሚል ስፍራ ነው። ወላይታ ዞን የሁምቦ ወራ በቱሪዝም ሀብት የበለጸገና የታደለ ነው። ከዘርፉ የሚገኘውን ገቢ ከፍ ለማድረግ ዞኑም ሆነ የወረዳ አስተዳደር ምንም አይነት ሥራ የሠራው ነገር የለም። አካባቢው ብቻውን በተፈጥሮ ያጌጠ ከመሆኑ የተነሳ የጎብኚዎችን ቀልብ የመሳብ አቅም ከፍ ይል ነበር። ተፈጥሮ ብቻዋን ቱሪስቶችን በዚህ ስፍራ ትጣራለች። ኦፋ ድልድይ። የኦፋ የተፈጥሮ ድልድይ የሚገኘው በወላይታ ዞን በኦፋ ወረዳ ውስጥ ነው። ድልድዩ እንደ ሰው ሰራሽ ድልድይ 2 ቦታዎችን የሚያገናኝና ከአንድ ትልቅ ድንጋይ ተፈጥሮ ጠርባ ያዘጋጀችው ነው። 5 ኪሎ ሜትር ርቀት ተጉዞ በሾቻ ዳቄ ቀበሌ ሽር ብትን ይበሉበት። ጁኒየር ፓርክ። የጁኒየር የወጣቶች የዱር እንስሳት ማቆያ ዙ ከተከፈተ 3 ዓመታትን አስቆጥሯል። የፓርኩ መስራች ወጣት በረከት ብርሃኑ ነው። ፓርኩ ውስጥ 30 አዞዎች፣ 3 ጅቦች፣ ዝንጀሮዎች፣ ኤሊዎች፣ 10 ዘንዶች፣
በጥብቅ አጥር ውስጥ ናቸው። በረከት ብርሃኑ እንዲህ አለ። በመጀመሪያ የድምፅ አልባዎቹ ድምፅ የሆንከው ጌጡ ተመስገን ወላይታ ስለመጣ በጣም ደስ ብሎኛል። ወደ ጥያቄ ስመለስ ጁኒየር ፓርክ የተመሰረተው ድህነትን ለማምለጥ በተደረገ እልህ አስጨራሽ ጥረት ነው። ይገርምሃል፣ ድህነት ከሚነክሰኝ ዘንዶ ቢነክሰኝ ይሻላል ብዬ ተነሳው። ለራሴ ቆሎ እየቆረጠምኩ ዛሬ ለአዞች ስጋ መግባለሁ። እንደምታውቀው በኢትዮጵያ ኑሮ ያታክላል። ኑሮ ፈተናው ብዙ ነው። እዚህ በመውደቅ መነሳት ጉዞ ላይ አንድ አስደማሚ ታሪክ ወይም አስደንጋጭ ታሪክ ልነግርህ እፈልጋለሁ። አንድ ቀን ከሌሊቱ 10 ሰዓት ዘንዶ በሞተር ሳይክል ጭኜ ስመጣ መንገድ ላይ ሆዴን ቀሰቀሰኝ። ለካ ማዳበሪያ ውስጥ የነበረው ዘንዶ ገመዱ ተፈቶ ወጥቷል። ወገቤ ላይ ተጠመጠመ። አንገቱን አንቄ ትንፋሹን አሳጣሁት። ዘንዶ ሳይወጣኝ ቀረ። ፈጣሪ ይመስገን። ተፈጥሮን የሚያድንቁና የዱር እንስሳትን ማየት የሚፈልጉ በተለይ አህያ፣ ጅብና ውሻ በአንድ ጎጆ ተጠልለው ማየት ያስደምማል። እናንተ የአገሬ ልጆች ከነዚህ የእንስሳት ፍቅር የሰው ልጅ ትምህርት ሊቀስም ይገባል። የአገሬ ልጆች ኢትዮጵያን ልብ እንበል። በተለይ አህያ፣ ጅብና ውሻ አንድ ጎጆ ተጠልለው በፍቅር ማየት እጅጉን በጣም ያስደንማል። ፍቅርና አብሮነት በጁኒየር ፓርክ በተግባር ይታያል። ከጁኒየር ፓርክ ሳልወጣ ለሀገሬ ለኢትዮጵያ ሰላም፣ ፍቅር፣ አንድነት፣ አብሮነት ተመኘው። ቶሲሞ በረከት ጊፋታ። የወላይታ ብሔር ዘመን መለወጫ በዓል ሲሆን አከባበሩ በየዓመቱ ከመስከረም 14 እስከ 20 ባሉት ቀናት ውስጥ በሚውለው እሁድ ዕለት ተጀምሮ ለተከታታይ 15 ቀናት የሚከበር በዓል ነው። ይሁን እንጂ የበዓሉ ዝግጅት የሚጀምረው ከ3 ወራት በፊት አስቀድሞ ነው። በዓሉ የራሱ ዘመን አቆጣጠር መሠረት በማድረግ የጨረቃና የፀሐይ ዑደት በማስላት ከክረምት ወደ በጋ መሸጋገሪያ ዋዜማ ላይ ይከበራል። በየገጠሩ ከወዲሁ የጊፋታ በዓል ዝግጅቱ ተጀምሯል። ጥላቻም ሆነ ማንኛውም ዕዳ ወደሚቀጥለው ዓመት የሚሸጋገርበት፣ የተጣሉ የሚታረቁበት፣ ከባሏ የተለየች ሚስት እንኳን በበዓሉ ዕለት ወደ ባሏ ቤት በመሄድ አንድ ላይ በመሆን በፍቅር የሚያሳልፉበት ጊዜ ነው ጊፋታ። አጆራ መንትዮቹ ፏፏቴዎች። መንትያዎቹ ፏፏቴዎች ከአዲስ አበባ 330 ኪሎ ሜትር ከወላይታ ሶዶ 56 ኪሎ ሜትር ርቀት ተጉዞ ያገኟቸዋል። መንትያዎቹ ፏፏቴዎች በሁለት መንትያ ወንዞች አማካኝነት የሚፈጠሩ ናቸው። የወንዞቹ ስም አጃንቾና ሶኬ ወንዝ ተብለው ይጠራሉ። የአጃንቾ ፏፏቴ 210 ሜትር፣ የሶኬ ፏፏቴ 170 ሜትር ቁልቁል እየተምዘገዘጉ ይወርዳሉ። የሶኬ ፏፏቴ መነሻው በከምባታ ጠምባሮ ዞን ደጋማ አካባቢዎች ነው። የአጃንቾ ፏፏቴም ከወላይታ ዞን ከዳሞት ደጋማ ቦታዎች ልዩ ስሙ ዋላጫ ጫሪያ ከሚባለው ረግረጋማ ቦታ ይነሳል። ሶኬ ወደ አጃንቾ፣ አጃንቾም ወደ ሶኬ በማቅናት አንድነት ኅብረት ፈጥረው አንድነት መቀነት ተሳስረው ከ500 ሜትር ያለ ርቀት የአብሮነት ጉዞ በኋላ ቡቡቄ የምትባል ፏፏቴ ፈጥረው ረዥሙን ጉዞ ተጉዘው ከኦሞ ወንዝ ጋር ሦስቱም ይተቃቀፋሉ። ኢትዮጵያውያን ከሰሜን ከደቡብ ምዕራብና ምስራቅ ተጠራርተን እንደ ወንዙ እንተቃቀፍ እቅፍቅፍ። መንትዮቹ የአጆራ ፏፏቴ አልወጣንም። አና ቶርቶራ ፍሪላንሰር ጆርናሊስት ሮም ኢታሊያ እንደ ልጅ መቦረቅ መፈንጠዝ ይዛለች። ጌቱ water is the most perfect traveler because when it travels it becomes the path itself. Run wild and free like a waterfall. አካባቢው በተለያዩ የአዋፋትና የእንጨት ዝርያዎች ያጌጠ ከመሆኑ ባሻገር ፀሐይ መጥለቂያ አካባቢ ፏፏቴዎቹ የቀስተ ደመና ውበትን ይፈጥራሉ። አና ቶርቶራን እንሂድ አልኳት። 1-2 ሰዓት በዝምታ በጥሞና ተቀምጠን የተፈጥሮን ውብ ዜማ የተፈጥሮን ቅኝት እናድምጥ አለች።
Getuye, please look with open your eyes and you will see the beauty of the waterfall. There is no better place to find yourself than sitting by a waterfall and listening to its music. ደቂቃዎች ነጎዱ። እርሷን ከጥሞኗ ለመቀስቀስ የኡማ ኦሞ ወንዝ ወላይታን ከዳውሮ ከከፋ ያገናኛል አልኳት። አናቶርቶራ አልሰማችም። ገና ከጥሞኗ አልነቃችም። በወላይታ ምድር ተቀምጠን የተፈጥሮን ዜማ የተፈጥሮ ቅኝት ይዞን ሄደ። የወላይታ ድንቅ ተፈጥሮ፣ የወላይታ ሕዝብ ደጋግ ልቦች ይናፈቃሉ። ወራቢ ወላይታ ደሪያው፣ ወላይታ ጊታ ሸሻ፣ ወላይታ ደሬ ሲቆ